ከሰይጣን ቀጥሎ ጠላታችሁ ስትረስ ነው። እንደ ስትረስ ጠላት የላችሁ። የሚገርመው ደግሞ 99% of the things that you worry about, they will never happen. ደህና ስለመሆን ነው ጥቂት ማካፈላችሁ። ደህና ስለመሆን dimensions of wellness ይባላል። የተለያዩ dimensions of wellness አሉና ደህና ነህ ወይ ስንባልና ደህና ነኝ ስንል ምን ማለታችን ነው? ደህና ነሽ ወይ ሲባል ሲጠየቅና ደህና ነኝ ብለሽ ስትመልሺ ምን ማለት ነው? እነዚህ dimensions አሉትና እነሱን አንስቼ ደጋግሜ ደህና ናችሁ ወይ እላችኋለሁ። ከዛ ጨርሳለሁ። የመጀመሪያው dimension of wellness የሚባል ነው physical wellness ነው፣ ወይም አካላዊ ደህንነታችን ነው። አካላዊ ደህንነታችን physical wellness የሚባለው አሁን ይሄ ሰውነት አለኝ፣ ይሄ ሰውነት አለኝ። በዚሁ ሰውነት ነው የምኖረው። ይሄው ሰውነት ነው የሚያረጀው። ይሄው ሰውነት ነው የሚሞተው። ይሄው ሰውነት ነው በኋላ እንትኑ ሳጥን ውስጥ ገብቶ የሚቀበረው። ይሄው ሰውነት የእናንተም እንደዛው ነው። ለዚህ ሰውነታችሁ ምን እያረጋችሁለት ነው? ምን ያህል እየተንከባከባችሁት ነው? አይለወጥም። ሌላ አዲስ ሥጋ አይሰጠንም እግዚአብሔር። ይሄው ነው በቃ የሚያረጀው፣ ይሄው ነው የሚሞተው። እና የፊዚካል ዌልነሳችሁ ምን እያደረጋችሁ? እኔ መጀመሪያ መጣሁበት ዘመን በቃ ሰዎች ሲጋብዙኝ እዛ ሬስቶራንት አንዱ ስቴክ ሃውስ ሲወስደኝ፣ አንደኛው ቺዝኬክ ፋክተሪ ሲወስደኝ፣ አንደኛው አበሻ ሬስቶራንት ሲወስደኝ፣ ለካ በየዓመቱ በመጣው ቁጥር ዌት ጌን እያረኩኝ ነው። በመጣው ቁጥር ለካ እየጨመርኩ ነው። ከዛ 95 ኪሎ ግራም ገባ ማለት 210 ፓውንድ ሆንኩኝ። እንዴት ሉዝ ላድርገው? ኤክሰርሳይዝ ሰራ፣ ዳይት ብሰራ፣ ጠዋት ተነስቼ ብሮጥ በፍጹም አስቸገረኝ። ግን ልክ እንዳልሆነ አውቃለሁ ወይቴ ለፊዚካል ዌልነስ። መጨረሻ ላይ ለእናንተ እንድትከተሉት አይደለም የግሉተን ሴንሲቲቭ መሆኔን አወቅኩኝና ወደ ግሉተን ፍሪ ዳይት ገባሁ። ብታምኑም ባታምኑም 20 ኪሎ ግራም ሉዝ አደረኩኝ። አሁን 75 ኪሎ ግራም ነው። ምን ልል ነው የፈለግኩት? ይሄ በኋላ እንዳያስቸግረን። አሁን እድሜያችሁ ገና ስለሆነ ብዙዎቻችሁ ምንም ላይሰማችሁ ይችላል። ካልተንከባከባችሁት ግን ፊዚካሊ ሰውነታችሁን ካልተንከባከባችሁት ዓመታቶች በተቆጠሩ ቁጥር አጥንታችን እየሳሳ ህመም እየመጣ ብዙ ችግር ውስጥ እንገባለን። ፊዚካል ዌልነስ ይባላል። ምንድነው የምትበሉት? ዋሽንግተን ዲሲ አካባቢ አንድ ወዳጅ ያለና ቁርስ ጥሬ ስጋ ይበላል። ቁርስ ለአእምሮ ጥሬ ስጋ ማብላት አንድ ነገር ነው። በሳምንት 4 ጊዜ 5 ጊዜ ጥሬ ስጋ መብላት ትራይግሊሰራይዱ፣ ኮሌስትሮሉ፣ በኋላ የልብ ኮሮነሪ አርተሪ ዲዚዝ የሚባላል ልብን የሚዘጋ ምንድነው እየበላችሁ ያላችሁት? ቻሌንጅ ላደርጋችሁ ነው ዛሬ። አመጋገባችሁ እንዴት ነው? ቫይታሚን ትወስዳላችሁ ወይ? እኔ ቫይታሚን ወስዳለሁ። ቫይታሚን ኤ፣ ቫይታሚን ቢ1፣ ቫይታሚን ቢ2፣ ቫይታሚን ቢ6፣ ቫይታሚን ቢ12፣ ቫይታሚን ሲ፣ ቫይታሚን ዲ፣ ቫይታሚን ኢ፣ አይረን፣ ፎሌት፣ ዚንክ፣ ማግኒዚየም፣ ማንገኔዝ ያለበት አንድ ታብሌት በቀን ወስዳለሁ። ለምንድን ነው የምወስደው? ከሚነራል ነው የተሰራሁት። ሰውነቴ ይፈልጋል። ቫይታሚን ለሜታቦሊዝም ያስፈልጋል። አንድ ጊዜ ወዳጆቼን ጠየቋቸውና በጣም ሀብታሞች ናቸው። ቫይታሚን ትወስዳላችሁ ወይ አልኳቸው። ለምንድን ነው የምወስደው? እኔ እኮ ጤነኛ ነኝ አሉ። ሳፕሊመንት አንወስድም፣ ሚነራል አንወስድም፣ ቫይታሚን አንወስድም፣ ዳይታችንን አናስተካክልም፣ ወይታችንን ለቁመታችን አናስተካክልም። ስለዚህ ግን ማድረግ ያለብን ምንድን ነው? ፊዚካል ዌልነስ መጠበቅ አለባቸው። ዛሬ አሳይመንት ሰጥቼ ነው የሚሄደው። አሳይመንት ሰጥቼ የሚቀጥለው ዓመት ስንመጣ ፊዚካሊ ፊት መሆን አለ።
አሁን እኔ እድሜና የምመስለው አንድ አይደለም ማለት ከእድሜ በጣም ነው ማንሰው የምመስለው። ለምን? ሌላ አካል ስለማይሰጠኝ በጣም በጥንቃቄ እንከባከበዋለሁ። እናንተም እንደዚህ እንድታረጉ ነው። ፊዚካሊ በአካላዊ ደህንነታችሁ እንደምናችሁ። ሁለተኛው ዳይሜንሽን ቶሎ ላለው ሁለተኛው ዳይሜንሽን ኢሞሽናል ዌልነስ ይባላል። ኢሞሽናል ዌልነስ ደግሞ ይሄ ንዴታችን፣ ቁጣችን፣ መነጫነጫችን፣ ብስጭታችን እሱ ነው ኢሞሽናል ዌልነስ። ዲፕሬሽን ይመጣል። ዲፕሬሽን ሳላስበው ይመጣና ላይ ተከምሮ አገኘዋለሁ። ምን ሆኛለሁ? ምንም። ምን የተፈጠረ ነገር አለ? ምንም። መጥቶ ግን ይከመራል ላይ። እኔ ልንገራችሁ በጣም ደስተኛ ሰው ነኝ። አሁን ግን ደስተኛ የሆንኩት በውሳኔ ነው። እዚህ ዓለም ላይ ፈጣሪ ፐርፌክት ነው። ይሄ የተፈጠረው ነገር ግን ፐርፌክት አይደለም። ይሄኛውን ሳስተካክለው ይሄን ሳስተካክለው ያኛው ይበላሻል። ያኛውን ሳስተካክለው ያኛው ይበላሻል። ያኛውን ሳስተካክለው ያኛው ይበላሻል። ያኛውን ሳስተካክለው አይሞላም። ከዛ አንድ ቀን ቆምኩና ራሴን ዶክተር ብዬ ጠርቼ ነው ከዛሬ ጀምሮ ዶክተር ወዳጄነ መሐረነ ደስተኛ ሰው ነው ብዬ ወሰንኩ። በውሳኔ ጸንቻለሁ። ለማን ብላችሁ ነው የምትደበሩት? ለየትኛው ዕድሜ ብላችሁ ነው የምትደበሩት? ለየትኛው ዓለም ብላችሁ ነው በዲፕሬሽን የምትቀመጡት? ቢ ሃፒ ኢንጆይ ዩር ላይፍ። ዲፕሬሽንን አታስተናግዱ። ዲፕሬሽንን ብቻ አይደለም፣ ምሬትን፣ ብስጭትን፣ ንዴትን፣ ቢተርነስ፣ መራራነት፣ ግራችስ፣ ቂም መያዝን አያስፈልግም። ከእናንተ ከሕይወታችሁ አስወግዱት። መራራነት ሲመጣ አስወግዱት። ንዴት ሲመጣ አስወግዱት። ብስጭት ሲመጣ አስወግዱት። ኢሞሽናሊ ዌል መሆን አለባችሁ። ጥሩ ጤነኛ ኑሮ እንድትኖሩ። መንገድ ላይ የሚጠሏችሁ ሰዎች ካያችሁ ጥቁሮች ቢሆኑ ነጮች ቢሆኑ የሎ ቢሆኑ እናንተን አይደለም እኮ የሚጠሉት፣ ራሳቸውን ነው እኮ የሚጠሉት። ሰልፍ ሄትሬድ ስላላቸው ነው ለእናንተ ጥላቻ የሚያሳዩአችሁ። ሁ ኬርስ? እሱ ሰላም አለኝ አላለኝ ብላችሁ በብስጭት በዲፕሬሽን በምናምን በምሬት የምትኖሩት አራግፉትና ከላያችሁ ላይ አራግፉትና አስወግዱትና በደስታ ኑሩ። ሕይወታችሁን እንጆ አድርጉት። ሕይወታችሁን ይሄ ኢሞሽናል ዌልነስ። ሶስተኛው ዳይሜንሽን ሜንታል ዳይሜንሽን የሚባለው ሜንታል ዳይሜንሽን አእምሯችሁ። ለአእምሯችሁ ምን እያደረጋችሁለት ነው? ጭንቀት፣ ሐሳብ፣ ጭንቀት፣ ስትረስ፣ ስለ ልጆች መጨነቅ፣ ስለ ኑሮ መጨነቅ፣ አገር ቤት ስላሉ ወገኖች መጨነቅ፣ ስለ ዘመድ መጨነቅ። ከሰይጣን ቀጥሎ ጠላታችሁ ስትረስ ነው። እንደ ስትረስ ጠላት የላችሁ። የሚገርመው ደግሞ 99% of the things that you worry about they will never happen። ልጄን፣ እናቴን፣ ቤተሰቤን፣ እስራኤል እንደዚህ ሆኖ ማሰብ፣ መጨነቅ፣ ስትረስ ኮርቲሶል የሚባል ሆርሞንን ይጨምራል። ኮርቲሶል የሚባል ሆርሞን ሲጨምር ኮርቲሶሉ ሃይፐርቴንሽን፣ ዲያቤቲስ መልተስ፣ ኮሮነሪ አርተሪ፣ የልብ በሽታ፣ የደም ብዛት፣ የስኳር ኢቭን የተለያዩ በሽታዎችን ያመጣል። ጠላታችን ነው ጭንቀት። you have to get rid of it። ሲመጣ እኔ ጋርም ይመጣል እኮ ዞር በልልኝ ነው የምለው። በቃ ዞር በል። ልጅ እንደዚህ ብትወድ፣ ልጆች እንዲህ ቢሆንስ፣ ስትረስ እንደዚህ ቢሆንስ፣ ኑሮ እንደዚህ ቢሆንስ፣ ያኛው እንደዚህ ቢሆንስ። ስትረስ ነው እና ግን ጠላት ነው። ለሜንታል ዌልነሳችሁ ሜዲቴሽን፣ ሰላም፣ ጥሩ ነገር መስማት፣ ጥሩ ነገር ማንበብ፣ ሜንታል ዌልነሳችሁን መጠበቅ አለባችሁ። ይሄንን አእምሮ ብትከፍቱት፣ አጥንቴን ብትከፍቱት የምታገኙት ነገር ብሬን ነው የሚባለው አይደል? ነጩ ግሬ የሆነው ኮሪጌትድ የሆነ በቢሊየን የሚቆጠሩ የነርቭ ሴሎች አሉት። በትሪሊየን የሚቆጠሩ ኮኔክሽኖች አሉት። ሴሬብረም፣ ሴሬቤለም፣ ሜዱላ፣ ፖንስ የተባሉት። ማይንድ ግን ይለያል። ይሄኛው 3 ፓውንድ ነው የኔ ጭንቅላት ውስጥ ያለው ብሬን። ማይንድ ግን ክብደት የለውም፣ መልክ የለውም፣ የቱ ጋር እንዳለ አታውቁም፣ ግን ይረበሻል። ሲመጣና ሲጫናችሁ ስትረስ፣ ጭንቀት ሲበዛባችሁ ቴል ዩርሰልፍ
አላስተናግድህም ማለት አለባቸው። አላስተናግድህም፣ እኔ ጋር ይመጣ አላስተናግድህም፣ አልቀበልህም። ለምን? ሜንታል ዌልነሳችሁ መጠበቅ አለባቸው።